የአምላካችን የእግዚአብሔር ስም ብሩክ ይሁን። በአራቱ አቅጣጫ ያላችሁ ቅዱሳን ሰላም ለእናንተ ይሁን። እግዚአብሔር ወዶና ፈቅዶ ዛሬ ከአንድ ስፍራ የእግዚአብሔርን ቃል እናያለን። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው። ኢየሱስ ክርስቶስ ከሌሳ ሰራስ በረበራን ጎፍታዳ ዋቀዮ ጃለለሳቴ ጉያ ተኮ ጉያ ሰገሌ ዋቀዮ iddoo tokko wajjin ilaalla ሰድረ ገሩ እንከረን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። አንተ ብቻ አስተምረን፣ እውነተኛ አስተማሪ አንተ ነህ። ቃልን አስተምረን፣ ቃልን ተርትርልን። ያስተምራቸው ዘንድ መልካም መንፈስ ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካም ያንተ መንፈስ ይሰጠን። ይህንን ቃል የሚሰሙ ሰዎች በማስተዋልና በጥበብ ባለጠግነት የተባረኩ ይሁኑ። ሰሚ ጆሮ ስጠን፣ ለሰሚም ለተናጋሪም የሚያስፈልግ ያንተ ጸጋ ይለቀቅ። ይህንን ስለምታደርግ ተመስገን። ይህንን የሚቃወም ክፉ በኢየሱስ ስም ይመታ። የአስጨናቂው ዘንግ ሁሉ የተሰበረ ይሁን። ክፉ መንፈስ የተመታ ይሁን። የወገኖችን ልብ የሚቆጣጠር ክፉ የተመታ ይሁን። ስለ ሁሉም ነገር ተመስገን። በጌታ በኢየሱስ ስም አሜን። ዛሬ የምናየው የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 18። ሁለተኛ ቆሮንቶስ ምዕራፍ 6 ከ14 እስከ 18። ቆሮንቶስ ሰለመፋ ቦቆና ጃአ ለኮብሰ ኩረፍሪ አማ ኩረሰዴቲ ተሰጅሉ ላላ ቆሮንቶስ ሰለመፋ ቦቆና ጃአ ኩረፍሪ አንጋ ኩረሰዴቲ ትላል። The second Corinthians chapter 6 verse 14 through 18. The second Corinthians chapter 6 verse 14 through 18. ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 18 ያለውን በጌታ በኢየሱስ ስም አነባዋለሁ። ከማምኑ ጋር በማይመች አካሄድ አትጠመዱ። ከማምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለው? እና ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስ ከቤልዑር ጋር ምን መስማማት አለው? ወይስ የሚያምን ከማምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁን ርኩሱንም አትንኩ ይላል ሁሉን የሚገዛ ጌታ። እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴቶች ልጆች ትሆናላችሁ ይላል። ቆሮንቶስ ሰለመፋ ቦቆና ጃአ ለኮብሰ ኩረፍሪ አንጋ ኩረሰዴቲ ተሰጅሉና ንብሳ
warri namanne wajjin walitti hin hidhatinaa. Qajeellinniif jallinni maal walitti qabu? Ifniif dukkanni tokkummaa maal qabu ree? Tokkummaa maalii qabu ree? Kiristoosiif seexanni attamitti walii galu ree? Inni amane isa namanneerraa biraa qooda maalii qaba ree? Manni qulqullummaa Waaqayyoo immoo waaqayyolii tolfamanii wajjin walii galtee maal qabu? Waaqayyo jiraataadha. Nuyis mana qulqullummaa isaati. Waaqayyo ofii isaatii ani isaan bira nan buufadha. Isaan gidduus nan deddeebi'a. Ani Waaqayyo isaanii nan ta'a. Isaanis saba koo ni ta'u jedheera. Iddoo biraattis immoo isaan keessaa adeemaa itti gargar ba'aas wanta xura isaan keessaa adeemaa itti gargar ba'aas wanta xuraa harkaan hin qabinaa. Anis isinan simadha jedha Gooftaanii. Akkasumas immoo ani abbaa isaaniif nan ta'a. Isaanis ilmaan koo ni ta'u. Intala tokkos ni taatu jedha Gooftaanii. Inni hundumaa danda'u jedhameera. Waaqayyoof galanni ta'u። የአምላካችን እግዚአብሔር ስም ብሩክ ይሁን። ለዚህ ክፍል የሰጠሁት ርዕስ ብርሃን ከጨለማ ጋር ምን ኅብረት አለው? ብርሃን ከጨለማ ጋር ምን ኅብረት አለው የሚለው ነው። Light has no connection with dark. Light has no connection with dark. Ifniif dukkanni tokkummaa hin qaban. Ifniif dukkanni tokkummaa hin qaban። በዚህ ስፍራ ላይ የምናገረው ሐዋርያው ጳውሎስ በእስር ቤት ሆኖ ለቆሮንቶስ ሰዎች ሁለተኛ ጊዜ ይህንን ደብዳቤ ጽፍላቸው ነበር። እንደዚህ እያለ ከማምኑ ጋር በማይመች አካሄድ አትጠመዱ ይላል። ከማምኑ ጋር በማይመች አካሄድ አትጠመዱ ብሎ ነው የምናገረው። ጽድቅ ከአመፅ ጋር ምን ተካፋይነት አለው? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማመን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ ይላል። በዚህ ስፍራ ላይ ጳውሎስ ለቆሮንቶስ ቤተክርስቲያን ነው የምናገረው። ለቆሮንቶስ ሰዎች ወይም ደግሞ በቆሮንቶስ ላለች የእግዚአብሔር ቤተክርስቲያን ከማምኑ ጋር በማይመች አካሄድ አትጠመዱ ይላል። የእግዚአብሔር ቃል ሁልጊዜ በመጽሐፍ ቅዱስ ውስጥ ሁለት ነገር አለ። ጨለማና ብርሃን፣ የሚያምኑ የማያምኑ፣ ሁለት ተቃራኒ ነገሮች አሉ ማለት ነው። ክርስቶስ፣ ሰይጣን፣ እነዚህ ተቃራኒ ነገሮች ናቸው፣ የሚቃረኑ ነገሮች ናቸው። ስለዚህ የማያምኑ ሰዎች በማይመች አካሄድ አትጠመዱ ብሎ ነው የሚመክረን። አንዳንድ ጊዜ በዚህ ዘመን የሰዎች ንግግር የተደበላለቀበት ዘመን ነው። በዚህ መጨረሻ ዘመን ላይ ጨለማን ከህብረት ለመለየት ጨለማን ከብርሃን መለየት የተቸገርንበት ዘመን ነው። ሰዎች ሁሉ ተደበላልቋል በተለያየ ምክንያት። ነሚ ሀለ ገራገራኒ ወልኬሰ ገገሌር። የእግዚአብሔር ቃል ግን የሚመክረን ከማምኑ ጋር በማይመች አካሄድ አትጠመዱ ነው የሚለን። ስለዚህ መጠንቀቅ ያስፈልጋል። ክርስትና ጥንቃቄ የጎደለው
ክርስትናችን ሌላ ጊዜ አደጋ ነው የሚያስከትለው። ዛሬ ካልተለየን ከማምኑ ሰዎች ጋር የኛ ሀሳብ ካልተለየ የኛ ሀሳብ ልባችን ካልነጻ ለነገ አስቸጋሪ ነው። ከማምኑ ጋር ገደብ ሊኖረን ያስፈልጋል። ይህ ማለት አብረን አንበላ አብረን አንጠጣም ማለት አይደለም። አብረን ከነሱ ጋር አንተጋገዝም ማለት አይደለም። ነገር ግን ከወንጌል ውጭ የሆነ ነገር አንተባበርም። እንደማምኑ ሀሳብ እንደማምኑ ሰዎች ማሰብ የለብንም። የኛ ሀሳብ መቀየር አለበት። የኛ አስተሳሰብ የኛ ኑሮ ከነሱ መለየት አለበት። የሮን ዱማ ወረ ብያ ለፋራ ወለጅን ኛኑ ዮኪን ወለን ገርጋሩ ዮኪን ወልቡኬን አብነቹ ምት ገሩ ያደ ብያ ለፋፊ ያደ ዋቀዮ አዳም ባዝኔ ወቹ ቀብ ሰገሌ ዋቀዮ ማል ጀዳ አከ ሰገሌ ዋቀዮ ተደደቢው ሰገሌ ዋቀዮ ስረት ማል ከማምኑ ጋር በማይመች አካሄድ አትጠመዱ ብሎናል። ምክንያቱም ጽድቅ ከአመፅ ጋር ህብረት የለውም ይላል። እኛ የጽድቅ መንገድን ጀምረናል። ስለዚህ ከአመፅ ጋር መቀጠል የለብንም። አንድ ጽድቅ አንድ ሌላ ጊዜ አመፅ መሆን የለብንም። ሁሉ ጊዜ በጽድቅ ህይወት መኖር ከኔና ከእናንተ ይጠበቃል። ያረ ቁልቁላፍ ጅሬኛ ቁልቁላን ጅራቹን አናብስንራ ይገም akka warra gooftaan qabne akka hin taane akka warra biyya lafaa keessa jirutti sagalee waaqayyoo maal jedha ifniif dukkanni maal walitti qabu jedha. ወይስ የማምን ከማምን ጋር ምን ክፍል አለው ይላል። ይህ ስፍራ ስለመለየት ነው። አካዳም ባኑ በርባደ እግዚአብሔር የጠራን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን የእርሱን በጎነት እንድንናገር ነው። ስለዚህ ደግመን ደግሞ ወደዛ መመለስ የለብንም። ዱkkana keessa gara dinqisaa kan nuyi fide deebinee akka gara dukkanaatti deebinu miti. እንደገና በነፃነት ልንኖር ይላል ኤፌሶን ላይ በነፃነት ልንኖር ክርስቶስ ነፃ አውጥቶናል ይላል። እንደገናም በባርነት ቀንበር አትያዙ ይላል። ከዓለማዊ ሰው ጋር ወይም ደግሞ ከእግዚአብሔር ሐሳብ ውጭ ከተመላለስ እንደገና በባርነት ቀንበር ውስጥ ወድቀናል ማለት ነው። ኃጢአት ጨለማ የምን ምሳሌ ነው? የኃጢአት ምሳሌ ነው። የመውደቅ ምሳሌ ነው። ጌታ ኢየሱስ ክርስቶስ የመጣልን ግን ከውድቀት ሊያነሳን ነው። አንድ ሰው ከድቅድቅ ጨለማ ወደሚደነቅ ብርሃን መጣ ማለት ከውድቀት ተነሳ ማለት ነው። ሰው እንዴት ነው የሚወድቀው? ወደ ጨለማ ከሄደ ነው። በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። ሰው በማይመች አካሄድ ከማምኑ ጋር ከተጠመደ በባርነት ቀንበር ተይዟል ማለት ነው። ከባርነት ነፃ መውጣት ያስፈልጋል። እግዚአብሔር ቀንበሩን ከኛ ላይ ካወረደልን፣ ቀንበሩን ከኛ ከሰበረልን፣ ዳግም ደግሞ በገዛ ፈቃዳችን ወደዛ ሀሳብ መመለስ የለብንም። እግዚአብሔር እርዳን። ምክንያቱም ብርሃን ከጨለማ ጋር ህብረት የለውም ይላል። ክርስቶስ ከቤልሆር ጋር ምን መስማማት አለው ይላል። ባጭሩ
አጭርና ግልጽ ጌታ ኢየሱስ ክርስቶስ ከኔና ከናንተ ምንድነው የሚፈልገው? መለየት ነው። ከማመኑ ጋር በማይመች አካሄድ አትጠመዱ ይላል። እንደነሱ መቀለድ የለብንም። ንግግራችን እንደነሱ መሆን የለበትም። ሀሳባችን እንደነሱ መሆን የለበትም። ኑሯችን እንደነሱ መሆን የለበትም። ክርስትና ማለት መለየት ማለት ነው። መለየት ከኔና ከእናንተ ይጠበቃል። ከአሕዛብ ጋር መደባላለቅ የለብንም። ምክንያቱም አንዴ በክርስቶስ የተጠራን የክርስቶስ ማደሪያዎች ነን። በእኛ ቤተ መቅደስ ውስጥ ማን ነው የሚኖረው? ሕያው እግዚአብሔር ነው። ኑኬሰ ከንጅራቱ ዋቀሰ ጅራታ። እኛ የእግዚአብሔር ሕያዋን የሆን የእግዚአብሔር ቤተ መቅደሶች ነን። በህንፃ የተሰራን ሳይሆን በመንፈስ ቅዱስ የተሰራን ሰዎች ነን። በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም እሆናለሁ። እግዚአብሔር አምላካችን ነው። እኛ ደግሞ የእሱ ሕዝብ ነን የምንሆነው። ለርስቱ የተለየ ቅዱስ ሕዝቦች ነን። ስለዚህ እንደፈለግ መመላለስ የለብንም። akka barbaanne deddeebi'uu hin dandeenye. Saba biyya lafaa keessaati warra addaan ba'edha. Har'a garuu bara kana keessa waldaa kiristaanaa keessa maaltu jira? Ifaaf dukkanni ol keessa jira. Garri tokko ifaa, garri tokko dukkana. እንዳውም ገረ ዱካናቱ ጫለ። በቤተ ክርስቲያን ውስጥ ሁለት ክፍል አለ። ግማሾቹ በክፍል ብርሃን ናቸው፣ በክፍል ደግሞ ጨለማ ናቸው። እንዳውም የጨለማ ሳይበልጥ አይቀርም። ምክንያቱም ብዙ ጊዜ የሚገለጸው ጨለማ ስራ ስለሆነ ነው። ቤተ መቅደስ ግን ቅዱሳን ግን መለየት ያስፈልጋል። ህብረታችን ከእግዚአብሔር ጋር ነው። ህብረታችን ከእግዚአብሔር አብ ጋር ነው። ህብረታችን ከመንፈስ ቅዱስ ጋር ነው። ህብረታችን ከጌታ ኢየሱስ ክርስቶስ ጋር ነው። ነገር ግን የእግዚአብሔር ቃል ሲናገር ኤፌሶን ላይ ደጋግሞ ይናገራል። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይላል። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይላል። ኢጀ ከን እንቀም ወጂ ዱከና ወጅን ዱካን ቡይና ይላል። እኛ እኮ ራሳችን መፈተሽ ያለብን እርስ በርሳችን ሳይሆን ከእርስ በርሳችን መማር ሳይሆን ከእርስ በርሳችን ማየት ሳይሆን ቃሉን ነው ማየት ያለብን። አንዱ ሲሳሳት አብረን መሳሳት የለብንም። አንዱ የሰይጣን መልእክተኛ ሲሆን እኛ ደግሞ ተከትለን የሰይጣን መልእክተኞች መሆን የለብንም። ለምትኮ እርገማ ሰይጣናዮ ተኤ ዮኪን ሆጂ ሰይጣናዮ ሆጀቴ ኡኒሲ ነመ ሰነ ዱካ ቡኔ በዱን ቀቡ። ለእያንዳንዳችን መስተዋታችን ሕግ የህሊና መስተዋት ነው ይላል። የእግዚአብሔር ቃል መስተዋታችን ነው። ሰገሌ ዋቀዮ ኬሰቶ ፍላሉ ቀብነ yoona malaallee hin banna, yoona malaalte obboleessaan badda, garuu sagalee waaqayyoo keessatti of ilaaluu qabda. Nama sassabukkee ilaaltatu hin ta'in waaqayyoon ilaaluu qabda, sagalee waaqayyoo ilaaluu qabda. Akka sagalee waaqayyootti deddeebi'ee hartamoo akka maalitti deddeebi'ee harte? Akka warra biyya lafaatti deddeebi'ee hartamoo akka sagalee waaqayyootti deddeebi'ee harte? ቁጥር 17 ላይ እንደዚህ ይላል፣ ከመካከላቸው ውጡና የተለያችሁ ሁኑ ይላል፣ እርኩሱንም አትንኩ ይላል። ከአሕዛብ መካከል ውጡ፣ ከክፎች መካከል ውጡ ይላል። የተለያችሁ ነው። ቅድስና መለየት ያስፈልጋል። በዚህ ዘመን
ከእግዚአብሔር ሀሳብ ጋር መተባበር አለብን እንጂ ከእርኩሰት መለየት ያስፈልጋል። እርኩሱንም ነገር አትንኩ ይላል። ዋን ጡራ እትንቡይና አለ ሰገሌ ዋቀዮ ዋን ጡራ ዋን ዋቀዮትን ቶlle ዋን ጩቡቴ ዋን ሰገሌ ዋቀዮ ራ ነመ ፈጌሱ ዋን ሞቱማ ዋቀዮ ነመ ደብሲሱ ዋን ሞቱማ ዋቀዮ ኬሳ ነመ ባሱ እትንቡይና አለ። ከናፊ እርኩሱን ነገር አትንኩ ብለዋል። አትንኩ ብሎ የሚያስተምሩ ብዙዎች ናቸው፣ አያሌ ሰዎች ናቸው። ነገር ግን እዛ ውስጥ እየተደበላለቁ ማለት ነው። አትንኩ ማለት አትንኩ ነው። አዳምና ሔዋን አትንኩ የተባለውን ነክተው እነሱም ሞቱ። ዛሬ ለሞት በቃል፣ ለብዙ ነገር ነው በቃል፣ ለብዙ ክሳራ ነው በቃል። አዳም ሔዋንዩ ዋን ዋቀዮ ትንቡይና ጀደቲ ቡአኒ ኢጀ ዋቀዮ ኛትና ጀደራ ኛተኒ hindu'an mana jannat alan keessa ariyaman waan waaqayyoon tumbuinaa jedhetti waan waaqayyoon tuqinaa jennu yoo xunne yaada waaqayyoo keessaa baana, biyya lafaa keessatti gallachuudha, mootummaa waaqayyoo keessaa baana jechuudha. Namni mootummaa waaqayyoo keessaa ba'ennaan inni dhumeef jechuudha. mootummaa waaqayyoo keessa akka jiraannu waaqayyoon haa gargaaru. ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆች እና ሴቶች ልጆች ትሆናላችሁ ብሎ ይናገራል። ይህ ጳውሎስ ስለ በብሉይ ኪዳን ውስጥ የነበረው ነገር ይናገራል። ኑይ ሰበ ዋቀዮ ዋንተ ታኔፍ ሰበ አዳም ባኤ ሰበ ቁልቁላ ሰበ ያደ ዋቀዮ ዱበቱ ሰበ ዋቀዮ ጅኖ ሊገሉ ሰበ ያደ waaqayyo wajjin olii galu malee biyya lafaa wajjin olii galuu hin qabu። waaqayyo nu gargaaru። ብርሃን ከጨለማ ጋር ህብረት የለውም ይላል። በምንም ሁኔታ ከማምኑ ጋር ግንኙነታችን በጣም ውስን መሆን አለበት። በማይመች አካሄድ አትጠመዱ ይላል። ስለዚህ ብርሃን ከጨለማ ጋር ህብረት የለውም። ጽድቅ ከኃጢአት ጋር ህብረት የለውም። ሰይጣን ከጽድቅ ከሰይጣን ጋር ህብረት የለውም። ኢብኒፍ ዱከኒ tokkummaa hin qabanii jedha sagalee waaqayyo. Light has no connection with dark. እግዚአብሔር እርዳን። እንድንለይ እግዚአብሔር እርዳን። በዙ ጸልይ ያበቃለሁ። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። በእውነት እንድንለይ በኢየሱስ ስም ጸልያለሁ። ይህንን ቃል የሚሰሙ ሰዎች እንድለዩ ጸልያለሁ። ፍሬ ከሌለው ከጨለማ ስራ ጋር እንዳይተባበሩ፣ ያንተን ሐሳብና ፈቃድ እንዲያገለግሉ፣ ፈጽሞ እንዲለዩ፣ ልባቸው እንዲቀደስ፣ በሁለት እግር እንዳይቆሙ፣ በሁለት ሐሳብ እንዳያነክሱ ጸልያለሁ። የሰራዊት ጌታ እግዚአብሔር ይህንን ቃል ስለተናገርከን ተመስገን። ከማምኑ ጋር በማይመች አካሄድ እንዳንጠመድ እግዚአብሔር እርዳን። እግዚአብሔር ሆይ ወደ ጨለማ እንዳንመለስ እርዳን። ቃልን ይዘን ወደ ጨለማ እንዳንሄድ ጸልያለሁ። ፈጽመን እንድንለይ ጸልያለሁ። መለየት ይሁንልን። የሰራዊት ጌታ እግዚአብሔር ሆይ ከአሕዛብ ጋር እንዳንተባበር ጸልያለሁ። የአሕዛብ መንፈስ እንዳይቆጣጠረን ጸልያለሁ። እግዚአብሔር ሆይ በአሕዛብ ሐሳብ ውስጥ እንዳንገባ ጸልያለሁ። ከጽድቅ ወጥተን በኃጢአት ውስጥ እንዳንጨማለቅ ጸልያለሁ። እግዚአብሔር እርዳን። ስለ ሁሉም ነገር ተመስገን። ቃልን በውስጣችን አስቀምጥልን። ይህ ቃል በውስጣችን ስለሰደደ ይሁን። ይህንን ቃል የሰሙ ሰዎች የተባረኩ ይሁኑ። በሁሉም አቅጣጫ የተባረኩ ይሁኑ። በእግዚአብሔር መንግሥት ውስጥ ለዘላለም ይቆዩ። ጠፊ ሰው እንዳይገኝ፣ የምትጠፋ ነፍስ እንዳትገኝ ጸልያለሁ። ስለ ሁሉም ነገር ተመስገን።
ፈጽመን እንድንለይ ጸልያለሁ። ይህንን ቃል የሚሰሙ ሰዎች ሁሉ ፈጽመው እንድለዩ ጸልያለሁ። አካሄዳቸውን ከእግዚአብሔር ጋር እንዲያደርጉ ጸልያለሁ። ስለ ሁሉም ነገር ተመስገን፣ በጌታ በኢየሱስ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጌታችን የኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት ከሁላችሁ ጋር ይሁን። እግዚአብሔር ጠብቀን። እግዚአብሔር ፊቱን ወደኛ ይመልስ። እግዚአብሔር ይራራልን። አምላካችን እግዚአብሔር እንደሚባላ እሳት ሆኖ ከፊት ለፊታችን ይውጣ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን። ለሆነው እግዚአብሔር ቢፈቅድ ሌላ ጊዜ ደግሞ በሌላ ርዕስ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ የዛሬውን ፕሮግራም ሻሎም ብዬ እሰናበታችኋለሁ። ሻሎም። አመሰግናለሁ። ቴንኪዩ ገለቶማ